እግዚአብሔር ግን ከማንም በላይ ግን እንደ እግዚአብሔር ያለ አባት፣ እንደ እግዚአብሔር ያለ ቸር፣ እንደ እግዚአብሔር ያለ ሸሻጊ ግን የትም የለም። በጣም 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 እግዚአብሔር በእውነት ታላቅ አምላክ ከምንም በላይ እኔ በዚህ ዓመት በተለይ የእግዚአብሔርን በጣም ትልቁን ፍቅሩን አይቻለሁ። በጣም የእግዚአብሔርን ፍቅሩን ተመልክቻለሁ። ማላይ መደገፍ እንዳለብን፣ ማንን መንተራስ እንዳለብን፣ ማንን መታመን እንዳለብን። የበራ ነገር ሁሉ ይጨልማል፣ የጨለመው ህይወት ደግሞ ይበራል። ያጣኸው ነገር ብዙ ነገር ይችላል። ታጣለህ፣ ታገኛለህ። መውጣት፣ መግባት፣ መውደቅ፣ መነሳት አለ። ሰዎች ሰውን ሊያሳድዱ ይችላሉ። በጣም በብዙ ርቀት ሰው ውድቀትህን ከማንምና ከምንም በላይ አጠገብህ ያለ ሰው በጣም ሊናፍቅ ይችላል። ለአንተ በሚቆፍረው ጉድጓድ ግን ራሱ ይገባል አንድ ቀን። በጣም የሚገርመው ነገር እሱ ነው። የሚያስገርመኝ ነገር ምን እንደሆነ ታውቃለህ? አንተ ግን ለሰዎች ጉድጓድ አትቆፍር። ሰዎች በህይወታቸው ማለት ነው። አንተ ለሰዎች ጉድጓድ አትቆፍር። ለሰዎች መደናቀፊያ ምክንያት አትሁን። ምንጊዜም እግዚአብሔርን ታመኑ። በየትኛውም በድክመትም ይሁን በጥንካሬ ጊዜ፣ በመውደቅም ይሁን በመነሳት ከእግዚአብሔር ብቻ አትራቅ። ምንም አይነት ማንነት ይኖር፣ በምንም አይነት ህመም ውስጥና መከራ ውስጥ ግባ፣ ሀዘን ውስጥ ግባ፣ በደል ውስጥ ውደቅ ምናምን፣ ግን እግዚአብሔርን አትርሳ። ካሬጅ ያስፈልጋል እግዚአብሔርን የማሰብ ማለት ነው። እና መጽሐፍ ቅዱስ ላይ እጅግ በጣም ከተጠሉ ነገሮች ውስጥ አንደኛ የወንድምን ውድቀት የሚፈልግ ተከታትሎ እያሳደደ የወንድሙን ውድቀት የሚፈልግ ሰው እጅግ በጣም 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 ነውረኛ ነው። ከበደለው ሰው ይልቅ ማለት ነው ያንተን በደል አጉልቶ የሚያሳየው ሰው በጣም ክፉና በደለኛ ነው። እና ቤተክርስቲያንን እዚህ ሚዲያ ላይ ጠቅመናትም ሊሆን ይችላል። እኛ ደግሞ በወር ደግሞ ከቤተክርስቲያን ተጠቅመናል። እኛ ቤተክርስቲያንን ጠቅመናታል ብለን ከምናስበው በላይ እኛ በቤተክርስቲያን ተጠቅመናል። እዚህ ሚዲያ ላይ በጣም ተጠቅመናል። ማይኮዬ ቴንኪው ትምህርቷን ብዙ ነገሯን ማለት እኛ እኮ የመጣንበት እኮ በጣም ከቅድስና ህይወት አይደለም። ከሆነ አለ የቅዱሳን ከተማ ከነበረበት ውስጥ አይደለም የሆነ ዱብ ብለን የመጣ ነው። እኔ ለምሳሌ በጣም በጣም ጥሩ የማይባል ህይወት የነበረኝ ሰው ነኝ። ወደ ሚዲያ ከመምጣቴ በፊት ዩኒቨርሲቲ ላይ በነበረኝ ሰዓት ላይ እኔ ቤተክርስቲያን የሚባል ነገር እንኳን ብዙ አይመስጠኝም ነበር። ምንም ደስ አይለኝም። በጣም በቃ በተለይ አክራሪ ኦርቶዶክስ ቤተክርስቲያን የሚመላለስ ምናምን እኔ በልጅነቴ ነው ሰንበት ትምህርት ቤትም የነበርኩት። ከዛ በኋላ በቃ ብዙም ምን አይደለሁም። ቤተክርስቲያን ላይ ያን ያህል ፍቅሩም የለኝም ነበር። እና እግዚአብሔር በራሱ ጊዜ ማለት ነው በራሱ ጊዜ በጣም በእያንዳንዳችን ድክመት ውስጥ እየገባ ወደዚህ ደረጃ መጣን። እዚህ ቦታ ላይ አቆመን ከእናንተ ጋር ያስተዋውቃል። ብንፈተሽ እኮ እያንዳንዳችን ያለ ያህል የጠለቀ የቅድስና ህይወት እኮ የለንም። ግን በምንችለው አቅም እዚህ ቤተክርስቲያን ላይ ግን እንመጣለን። በጣም ኦርቶዶክስ ጠል ሚዲያ እንደሆነ ግን ማወቅ አለባችሁ። ቲክቶክ እና የሆኑ ህዝቦች አሉ በጣም በጣም እዚህ ሚዲያ ላይ በኃይለኛው የሚጠላው ምን ነው ታውቃላችሁ? ኦርቶዶክስነት በጣም ይጠላል በዚህ ሰዓት። በጣም እያንዳንዱ ሰው ባገኛት አጋጣሚ ጠምዝዞ ነገሮችን ከቤተክርስቲያን ጋር መለጠፍ። ድሮም ሃይማኖት ማለት ድሮም ሃይማኖተኛ ድሮም ኦርቶዶክስ ማለት በጣም ሳድ። እኔ በጣም የሚገርመኝ አብሮ ኦርቶዶክስን የሚረግጠው ነው የሚገርመኝ። ኦርቶዶክሱ ነው ነገሩ ሳይገባው ምናምን ሳይረዳ አብሮ ኦርቶዶክስን ይረግጣል። እንደዚህ ጊዜ ኦርቶዶክስ የተጠላበት ጊዜ የለም። in my entire life በዚህ ጊዜ ባለፉት 5 ዓመታቶች ውስጥ ኦርቶዶክስ ጠል እኔ የትም አይቻላል። እጅግ በጣም በጣም ይጠላል ኦርቶዶክስነት። አይ ዶንት ኖ በጣም ከምላችሁ በላይ ማለት ነው። የቤተክርስቲያን ጉዳይ ሲሆን ማለት ነው የቤተክርስቲያን ጉዳይ ከሆነ
ይገናል በጣም በቃ ለማጠልሸት ስሟን ለማጥፋት ዲዩንስ ቤተክርስቲያኒቷን ድባቅ ለመምታት ሁሉም ከያለበት ጉርጓር ነው በቅ ነው። አብዛኛው ደግሞ የዚሁ ተካፋይ ደግሞ ራሱ ኦርቶዶክስ ነው። ለሃይማኖት ግድ የሌለው ለሃይማኖት ፍቅር የሌለው አሁን ሰዎች ወደ ሃይማኖታቸው እንዳይመጡ ቤተክርስቲያን ሃይማኖተኛ እንዳይሆኑ ለማድረግ የሚሰራ በጣም በርካታ ስራዎች አሉ። ሰው ካጠፋ አጠፋ ነው በቃ ካጠፋ አጠፋ መጠየቅ ባለበት ቤተክርስቲያን በኩል ይጠየቃል። በቃ አለቀ። ከዛ ውጪ ሌላ ምንም የተለየ ነገር የለውም። እና ማንም ደግሞ የቅድስና ህይወት ይዞ እዚህ ቦታ ላይ አይመጣም። ስለዚህ እኔ ግን ቤተክርስቲያንን የምታሰድቡ ሰዎች ግን ፕሊዝ አብራችሁ የምትሰድቡ አብራችሁ የምታሰድቡ በህይወቴ ምን ትጠላለህ በለኝ። እኔ በጣም በሆነ ነገር ተፈትኜ ሊሆን ይችላል። በእኔ ምክንያት ቤተክርስቲያን ድሮም ኦርቶዶክስ መባል ከተጀመረ እኔ ራሴን ባጠፋ መርጣለሁ። አንዳንድ ሰዎች ደግሞ አሉ በጣም እዚህ ገባ በማትላቸው ሰዎች ድሮም ክርስትና ብሎ የሚናገሩ በጣም አሳፋሪ። ሌላኛው እንዳጠቃላይ እዚህ ሚዲያ ላይ ላላችሁ ወንድሞች ለሁላችሁም እኔ ኮምፕሊትሊ የሜሴጅ ቦክሴን ዘግቼዋለሁ። ሜሴጅ ቦክሴን ዘግቼዋለሁ። ሜንሽን ማንም ማድረግ አይችልም። እኔ ሃይማኖታዊ እንኳን ጥያቄ ኖሯት አንዲት ሴት ወደኔ ብትመጣ ዲስ ታይም እኔ አክሰፕት አላደርግም። የማስተምራቸው ልጆች አሉ 10 ልጆች ቴሌግራም ላይ ከነሱ ውጪ ሰማይ ዝቅ ምድር ከፍ ቢል የእውነትም ሰው ተቸግሮ ቢመጣ ከማንኛውም ሰው ጋር ማውራት አልፈልግም። በዚህ ሰዓት እያንዳንዱ ሰው በተንኮል ተሞልቶ ነው ወደዚህ የሚመጣው። እያንዳንዱ ሰው በጣም በብዙ ተንኮል አሳዳጁ በጣም ብዙ ነው። እኔ ሶፋር ያን ያህል ኢንተራክሽን የለኝም፣ ግን ሰዎችን አስተምራለሁ። እውነቱን ለመናገር የሰዎችን ችግር ለመስማት እሞክራለሁ። የተለወጡ ሰዎች አሉ የምናውቃቸው፣ ግን አንዳንድ ደግሞ በጣም ኢቪል የሰይጣን ተልእኮ ይዞ የሚመጡ ብዙ ሰዎች አሉ። ሶ ቴክ ኬር ወንድሞች። እያንዳንዱ መጥቶ የሚያወራን ሰው ሁሉ ጤነኛ ሰው እንዳልሆነ ማወቅ አለባቸው። አብዛኛው ሰው ተልእኮ ይዞ የሚመጣ ነው። አስማች አስፖስብል ቤተክርስቲያንን ለማጥፋት እና ልክ እኛ ላይ ሲሆን ለሌላው ኖርማል የሆነ ነገር እኛ ላይ ሲሆን እንትን ነው የሚሆነው፣ እሳት ነው የሚሆነው። በቃ ይጋነናል፣ በጣም ይራገባል ምናምን። ይሄ አላማው ምን መሰለህ? ሰዎች ቤተክርስቲያንን ለመስደብ ይተባበር የተጣሉ ሰዎች ይታረቁባል ማለት እና ምን ብለን እንትን ማለቱ የተሻለ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ስራ ተሰርቷል። ብዙ ሰዎች ከተስፋ መቁረጥ ወጥተዋል። ብዙ ሰዎች ራሳቸውን ሊያጠፉ የነበሩ ሰዎች በወንድማችን በፈለገ በኩል በጣም ብዙ ሰዎች ቤተክርስቲያንን አይተዋል። በጭላንጭ በጣም ብዙ ሰዎች ቤተክርስቲያንን አይተዋል፣ ቤተክርስቲያንን ተመልክተዋል ምናምን። ማንም ማለት ነው ሞዴሬተሮች ስራችሁን ስሩ። ማንም ነው ምለ ያን መልካምነት ይመል ለ1000 ዘመን ተሰብስበው ቢያወሩ የማይሰሩትን ስራ ነው ወንድማችን የሰራው። በጣም ለ1000 ዘመን ተሰብስበው የፈለገ ሰው ተሰብስበው ማንን ታድገው ያውቃሉ? እስኪ ተስፋ የቆረጠችን ሴት ከተስፋ መቁረጥ ያዳኑ ሰዎች አሉ? ራሷን ልታጠፋ የመጣችን ሴት ራሷን ከማጥፋት ወደኋላ የመለሳት ሰው አለ? በአረብ ሀገር ሰው ናፍቋቸው ታፍነው ከቤት ሳይወጡ የኛን ላይቭ ብቻ ተስፋ አድርገው የሚቀመጡ ስንት ሺህ ሰዎች አሉ። የኛን ላይቭ ብቻ ለመከታተል የምሬን ነው የምላችሁ። የኛን ላይቭ ብቻ ለመስማት የሚሰበሰቡ በጣም በርካታ ሰዎች እንዳሉ ታውቃላችሁ። እና ኦርቶዶክሳውያን ምንም ይሁን ምንም እኛ ቤት አለን የምንመካከርበት፣ የምናወራበት፣ የምንወቃቀስበት፣ የምንወቀስበት። ይሄው ቤተክርስቲያን አለችን። ቤተክርስቲያን አለ። ኦርቶዶክሳዊ ባህል አይደለም ውጪ ወጥቶ መዘረጣጣት። ይሄ አካሄዳችን አይደለም። ማንኛውም ሰው አልኳችሁ፣ ማንኛውም ሰው በምንም አይነት ነገር ውስጥ ቢገኝ ባለቤቷ ቤተክርስቲያን ናት። ቤተክርስቲያን ስራዋን ትሰራለች። ግን ቤተክርስቲያናችሁን ፕሮቴክት አድርጉ። አይምሰልህ። አብዛኛው ሰው ለእህቶች ተቆርቁሮ ምናምን አይምሰላችሁ። አብዛኛው እኔ
አይ አም አጌንስት እህቶችን አታክ የሚያደርግ የትኛውም ሰው ጋር በቃ እኔ ኢንቴንሽናሊ ኢል ኢንቴንሽን ይዞ ከሚሰራ ሰው ጋር አልስማማም። ግን አብዛኛው እንደዛ አይምሰላችሁ። ትንሽዬ ነገር ትሁን ኦርቶዶክስ ከሆነ ነገሩ ይገናል። ቤተክርስቲያንን ርግጥ ነው የምትደረገው። በቃ ርግጥ በጣም የሚያሳዝነው ያ ነውና ኤኒዌይስ ለሁሉም ጊዜ አለ። ጊዜ የማይፈታው ነገር የለም። ጊዜ የማያስተካክለው ነገር የለም። ጊዜ የማይዳኘው ነገር የለም። ጊዜ ግልጽ የማያወጣውና የማይለየው ነገር የለም። ጉዳ አንድ ሰሞን ወሬ አንድ ሰሞን የተለመደ ነገር ነው። ግን ቤተክርስቲያናችሁን ጠብቁ፣ እምነታችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ውስጣችሁ እንዳይሸረሸር፣ ሰላማችሁን ጠብቁ፣ አንድነታችሁን ጠብቁ፣ ህብረታችሁን ጠብቁ። ለኔ መስቀል ያደረገና ነጠላ የለበሰ ሁሉ ኦርቶዶክስ አይደለም። ማርያም የእመቤታችንን ፕሮፋይል ያደረገው ሁሉ ኦርቶዶክስ አይደለም። ከቤተክርስቲያን ጋር እግዚአብሔር አምላክን የሚቃወም ስንት ሰው አለ? እግዚአብሔር ለምን ጾታ ወንድ ሆነ ብሎ የሚከራከር ፌሚኒስት በበዛበት ሀገር ውስጥ ነው ቆም እግዚአብሔርን የሚገዳደሩ የሴት ልጅን ጥቃት ለመቃወም ፌሚኒስት መሆን አለ የሚጠበቅበት። ራሽናል ማይንድ ያለው ሰው ነው መሆን ያለበት፣ የሚያገናዝብ ክፉና ደጉን የሚለይ መጽሐፍ ቅዱስን ያነበበ ሰው እንደውም ሞር በጣም ራሽናል የሆነ አስተሳሰብ ነው። እግዚአብሔር ጾታው ለምን በሴት አይጠራም? እግዚአብሔር ጾታው ለምን ወንድ ሆነ? እግዚአብሔር ሲጀምር ወንድም ሴትም አይደለም እና የሴት አምላክ መኖር አለባት ብሎ ከሚያስብ ማህበረሰብ መራቅ አለበት። እመነኝ፣ ነገ እግዚአብሔርን ነው የሚያስክድ። ነገ እግዚአብሔርን ነው የሚያስክዱ። ወቀው ነገ አምላክህን ነው የሚያሸመጥጡ። ከዛ አንተም አብረህ ትቀላቀላለህ ሳይገባ። በጣም የማናስተውል በጣም በርካታ ሰዎች አሉ። ለምን፣ እንዴት፣ የት? እኔ ስማር 5 ዋና ጥያቄዎች አሉ። ዋይ፣ ዌር፣ ዌን ምናምን ተብሎ እነዚህ አሉ። እነዚህ ጥያቄዎች ሰው እንደዛ አይጠይቅም። የሆነ ነገር ይሰማ የሆነ ነገር ይሰማ ላጥ የሆነ ነገር እንዲሆነ መቼ ሆነ፣ የት ሆነ፣ እንዴት ሆነ፣ ለምን ሆነ ብለህ መጠየቅ አለበት። እና እንደ ክርስቲያኖች ሁላችሁም የምሬን ነው የምላችሁ፣ ቤተክርስቲያናችሁን ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ህብረታችሁን ጠብቁ፣ ክርስትና ትምህርት ተማሩ። አንድ ማወቅ ያለባችሁ በእኛ በዚህ ሚዲያ ላይ ባለን ሰዎች ልክ አይደለችም ቤተክርስቲያን። በእኔ በተመስገን በፈለገ በነአኬ በእያንዳንዱ በነሱ ልክ አይደለንም። ቤተክርስቲያን ከእኛ በላይ ናት። እሷ ሁሉን ሰብስባ ስለምትይዝ ነው። ቤተክርስቲያን ከኛ በላይ ናት። እና ጋይስ ጀስት ወሬም አይመራችሁ። ያን ያህል የወሬ ሱሰኞችም አትሁኑ። ወሬ ባለበትም አታነፍነፉ። ራሳችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ ሰላማችሁን ጠብቁ። የትኛውም ጊዜ ላይ እግዚአብሔር ቤቱን የሚተው ሰው አይደለም፣ አምላክ አይደለም። እግዚአብሔር ቤቱን ይጠብቅ። ከቤቱ ማጽዳት ያለበትን ያጸዳል፣ ማቆየት ያለበትን ያቆያል። ማንንም ይመዝናል። በዚህ ስጋት አይግባችሁ። እናንተ ግን ጥሩ እየሄደ ያለውን ነገር፣ ጥሩ ትምህርት እየተሰጠ ያለውን ነገር ሰዎች ከተስፋ መቁረጥ እየወጡ እግዚአብሔርን ወደ ማየት እየመጡበት ያለበት ሰዓት እንዳይደናቀፍ እናንተ የነገሮች ተባባሪ እንዳትሆኑ። ስለዚህ ማንም ተነስቶ የሚነዳችሁ ሰዎች አትሁኑ። እኔም ማንም ሊነዳችሁ አይገባም። ስለዚህ አስተውሉ፣ ነገሮችን መዝኑ፣ ከአራቱም አቅጣጫ ለማየት ሞክሩ። ከአራቱም አቅጣጫ ወቃሽ ከሳሽ ከመሆን ራቁ። ነገሮችን ግን በብስለት ሰው ስለመራችሁ ሳይሆን የምርም ሰው ከወደቀና ከታመመ ማንኛውም ሰው ሊረዳ ይገባል። ማንኛውም ሰው መጎዳት መጠቃት የለበትም። ይሄ ልክ አይደለም። ከእውነት ጎን መቆም ይኖርባችኋል። ግን እውነት ከሚመስል ውሸት ግን ራቁ። እውነት ከሚመስል ውሸት ከሚራገብ ነገር ስፔሻሊ ምንም ይሁን ምንም ቤተክርስቲያናችሁን ታርጌት ከሚያደርጉ ሰዎች ራቁ። እኔ ሊሆን ይችላል፣ ተመስገን ሊሆን ይችላል፣ ኤኒዋን ምንም ነገር ሊሆን ይችላል። እኛን ምክንያት አድርገው ቤተክርስቲያንን ሊነክሱ ከመጡ ሰዎች ግን ራቁ። እኔ የሚታየኝ እሱ ነው። አብዛኛው ነገር ቤተክርስቲያንን በየአቅጣጫው ማዋረድ፣
የሆነች ነገር ተፈልጎ ቤተክርስቲያንን መጨፍጨፍ፣ የሆነች ነገር ተፈልጎ ክብረ ክህነትን መጨፍጨፍ፣ አባትን የማያከብር ትውልድ መፍጠር፣ ካህናትን የሚንቅ ትውልድ መፍጠር፣ ቤተክርስቲያን ጠል ትውልድ መፍጠር፣ እግዚአብሔር ጠል ትውልድ መፍጠር። ይሄ በጣም አደገኛ ነገር ነው። ግለሰብ ከሆነ እያንዳንዱ ግለሰብ የራሱ ጉዳይ፣ ግለሰብ በግለሰብነቱ ነው የሚጠየቀው። ግን እንዳጠቃላይ ግን ቤተክርስቲያን ላይ ያለው ዘመቻ ለነገራችሁ አልችልም። እና ጋይስ ቤተክርስቲያናችሁን ጠብቁ፣ ራሳችሁን ጠብቁ። ቤተክርስቲያን በቃ ውደዷት። ቤተክርስቲያናችሁን ሊያጠቃ የመጣ ለየትኛውም ሰው እድሉ እንዳሰጡ። ቤተክርስቲያንን ሊጋፋ፣ ቤተክርስቲያንን ሊያጠለሽ፣ ቤተክርስቲያንን ስሟን ሊያጠፋ፣ ቤተክርስቲያንን የሆነ ነገር ሊያደርግ የሚመጣ የትኛውም ሰው እድሉ እንዳሰጡ። ቤተክርስቲያናችሁን ጠብቁ በተቻላችሁ አቅም። በምንም ነገር ስሟ እንዲነሳ እንዳትፈቅዱ። በምንም ነገር ማንም ከመሬት ተነስቶ በምንም አይነት ምክንያት ቺን ታላቋን ቤተክርስቲያን ይነካባችሁ ዘንድ እንዳትፈቅዱ እና ይሄንን ነው። ስለምንም ተመስገን ስለምንም ነገር አናነሳም፣ ምንም ሜንሽን አናረግም። እግዚአብሔር የወደደውንና የፈቀደውን ሁሉ ነገር ያደርጋል። እናንተ ግን ቤተክርስቲያናችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ። ከማን ጋር እንደምታወሩ ከማን ጋር ምን እንደምትነጋገሩ ራሳችሁን ይሁን። ሁሉም ነገር እዚህ ሚዲያ ላይ ሁሉም ወዳጅ አይደለም። ስንት ነውረኛ፣ ስንት ደግሞ አሳዳጅ፣ ስንት ደግሞ ጠልፎ ለመጣል ጉድጓድ ይቆፍራል። ስለዚህ እንደ እርግብ የዋሆች እንደ እባብ ልባም ሆኖ መቀጠል ተገቢ ነው። መቀጠል ተገቢ ነው። አገልግሎቱ በምንም አይነት መንገድ አይቋረጥም። ትምህርቱ ይቀጥላል። ኃይሉ በድካማችን ይገለጣል። ኃይሉ በድካማችን ይገለጣል። ኃይሉ በድካማችን ይገለጣል። እንወዳችኋለን። በጣም እንወዳችሁ፣ በጣም እናከብራችሁ። እናንተ ስላላችሁ ነው ያለ ነው። እናንተ የኛ ናችሁ፣ እኛም የእናንተ ነን። የምሬን ነው የምላችሁ። በጣም መልካም ሰዎች ናችሁ ኦርቶዶክሳውያን። በርቱ። እግዚአብሔር ከእናንተ ጋር ይሁን። ለወንድሞቻችሁ ጸልዩ፣ ለራሳችሁም ጸልዩ፣ ለወንድሞቻችሁም ጸልዩ። በተቻላችሁ አቅም በጸሎት የትኛውንም ወንድማችሁን አስቡት፣ የትኛውንም እና በርቱ። ጌታ ኢየሱስ ክርስቶስ ደግሞ ከኛ ጋር ነው። መረሳት የሌለበት ነገር ማለት ነው። ኦኬ። እና እንደዛ ነው ምናምን አዲስ ቪዲዮ እኮ ሰርቻለሁ፣ ግን አካውንቴ እንደ ድሮ አልሆን አለኝ ጋይስ። አካውንቴ እንደ ድሮ አልሆን አለኝ፣ አልንቀሳቀስ አለ። ደከመ በጣም። ሪፖርት እየጠጣ ነው መሰለኝ። ሌላኛው አንድ መነግራችሁ ነገር ደግሞ ወደ ክፍለ ሀገር የመጽሐፍ ቅዱሱን የማደል ስራ ለመጀመር ዝግጅቴን ጨርሻለሁ። ኦልሞስት ራሴን እያዘጋጀሁ ነው። ቀኑን ነግራችኋለሁ። ሐዋሳ ለመሄድ እያሰብን ነው። መድሎተ ጽድቅን ይዘን የሐዋሳ አደባባይ ላይ ያሉትን ፕሮቴስታንቶች ቻሌንጅ የማድረግ ስራ ልንጀምር ነው። በየ10 ሜትሩ ነው ማይክ ይዘው እዛ የሚቀውጡት አይደለ? የመጀመሪያ ፈርስት ላይን ቾይዛችን ሐዋሳ ነው። ግን እንደ አዲስ አበባ ሐዋሳ ቀላል አይደለም። እንደ አዲስ አበባ ሐዋሳ ቀላል አይደለም ማለት ከኮስት አንፃር ይቀላል አይደለም። ከኮስት አንፃር ቀላል አይደለም። መድሎተ ጽድቅን በብዛት እንገዛለን፣ መጽሐፍ ቅዱስ እንገዛለን። ስለዚህ ግን ቀላል አይደለም። የሐዋሳ ቀላል አይደለም። ሐዋሳ ላይ እንመጣለን። እንደዛ እንዲህ ስለተናገርኩኝ ደግሞ ተሰብስባችሁ እዛ ተደብቃችሁ እንዳትጠብቁኝ ብቻ እና ምን ይሄንን አገልግሎት ለማገዝ የምትፈልጉ የተወሰናችሁ ሰዎች ብቻ በውስጥ አናግሩ። ይሄን አገልግሎት አሁን ይሄ የመጽሐፍ ቅዱሱን ምናምን ነገር የምናደርገውን ነገር ለማገዝ የምትፈልጉ ብቻ በውስጥ የተወሰናችሁ ሰዎች ብቻ በጣም ይዘው በተለይ አቅም ያላችሁ ሰዎች ብቻ። እኔ ከድሮም ጀምሮ ከምታወቅበት አንድ ነገር ምንድነው መሰላችሁ? እኔ አረብ ሀገር ላይ ያሉት እህቶችን በየትኛውም ነገር ላይ እንዲሳተፉ አልፈልግም። የማልፈልግበት ገንዘብ ስለሌላችሁ አይደለም። ለምን መሰላችሁ? የእናንተ ገንዘብ ሳይሆን በዛ ውስጥ ነጭ ላብ አልባችሁ ወገባችሁ እስኪንቀጠቀጥ የምትሰሩት ስራ ነው ፊቴ ድቅን የሚለው። ከዚህ የወጣችሁበት ሁኔታ ነው ፊቴ ላይ ድቅን የሚለው። በባህር ሊሆን ይችላል የወጣችሁት፣ በበረሃ ሊሆን ይችላል፣ ጥይቱን አልፋችሁ ሊሆን ይችላል፣ ረሃቡን ታገሳችሁ እግራችሁ እስኪሰነጣጥ ድረስ ረጅም መንገድ ተጉዟችሁ ሊሆን ይችላል። እዛ ሀገር ውስጥ የገባችሁት ያልፍልና እንለወጣለን የሆነች ነገር ቋጥረን እንመጣለን ብላችሁ እና የሚታየኝ ያ ነው።
እናንተን ሳስብ ያላችሁበት ሁኔታ ነው የሚታየኝ። የስንቱን ስድብ ታግሳችሁ ስንቱን ነገር አይታችሁ እንደምታመጡት ይገባኛል። ገንዘቡ ማለት ነው። ለዛ ተጠንቀቁ። እኔ ሁሌ ነው የምናገረው፣ እንዳታወጡ ገንዘባችሁ በተቻላችሁ አቅም። እናም ደግሞ እንዳትታለሉ ፕሊዝ። ለቤተሰብ እንኳን ማረግ ካለባችሁ እኔ አንድ ነገር ልምከራችሁ። በዚህ አጋጣሚ አረብ ሀገር ያላችሁ እህቶች አንድ ነገር ልምከራችሁ፣ በደንብ ዛሬ አስረግጬ ልምከራችሁ። ገንዘብ እንኳን ለቤተሰብ መላክ ካለባችሁ በራሳችሁ ስም አካውንት አስከፍቱ። በራሳችሁ ስም አካውንት አስከፍቱ። እናቴ አስቀምጪልኝ፣ ወንድሜ አስቀምጪልኝ፣ አጎቴ አስቀምጥልኝ፣ እህቴ አስቀምጥልኝ እያላችሁ አስቀምጣችሁ ከዛ የሆነ ሰዓት ላይ መምጫችሁ ሲመጣ ብሩ የለም። እንደዛ በጣም የሚሰቃዩ ሰዎች አሉ። እንግዲህ ከወንድም በላይ ከእናት በላይ ወዳጅ የለም አይደል? ለፍተው ያስቀምጣሉ ገንዘብ እናቱ አካውንት፣ ወንድሙ አካውንት ስር። ወንድሙ እዚህ የፈለገውን እየበላ እየጠጣ በፈለገው መኪና እየተሽከረከረ እሷ ደም ተፍታ ያመጣችው ገንዘብ አለ ብላ ስትመጣ የለም። ቤት መስራት ቢኖርብሽ ምንም ችግር የለውም። አካውንት ከፍተሽ በራስሽ አካውንት ባንቺ ስም በተከፈተ አካውንት ገንዘብሽን አስቀምጪ። በራስሽ አካውንት አንቺ ብቻ የምታንቀሳቀሽ በራስሽ አካውንት። የምሬን ነው የምልሽ። ከዛ የፈለግሽ ሰዓት ላይ ታወጫለሽ። ሌላኛው ደግሞ በተቻለሽ አቅም አገባሻለሁ እንዲህ ልሻለሁ እያለ ለሚሰክስሽ ለየትኛውም ወንድ እዛ ሆነሽ 5 ሳንቲም ድንቡሎ ሳንቲም እንዳሰል እሱ የማንን ጎፈር ያበጥራል እዚህ አይንቀሳቀስም እንዴ? ከእንደዚህ አይነት ነገር ተጠንቀቂ። እኔ ክርስቶስን ነው ብላችሁ ተው። የሆነ ታወራላችሁ በቴሌግራም ትንሽ ተሳሳቃላችሁ ምናምን። ከዛ በኋላ እናቴን ሆስፒታል ልጠይቅ ልሄድ ነው እግዚአብሔር ይማርልህ በይ። በቃ አለቀ። እንደዚህ ጎሎኝ እግዚአብሔር ያሳካል። በቃ የሆነ ችግር ይነግራችሁ። አሁን ስታይሉ እንዴት መሰላችሁ? ችግር ይነግራችኋል ቀድሞ እህቶቼ። እናቴ እንዲታማ ወንድሜ እንደዚህ ሆኖ እንደዚህ በዚህ ገብቼ እኔ ሞከር መጀመሪያ ችግሩን ነግሮ አምሮሽን ከዛ ብክል ካረገው በኋላ በብዙ ችግር ከዛ መጨረሻ ላይ ሳትፈልጊ ምን ያህል ነው እስኪ ያቀም ይላግዝ እንድትዩ ያደርግሻል። አቁሚ ፕሊስ። ሌላኛው በጣም ብዙ የበረከት ስራዎች ምናምን አላሩ። በቃ አቁሙ። ከሱም ላይ እጃችሁን ሰብስቡ። በጣም ብዙ የበረከት የቤተክርስቲያን ችግር እንግዲህ አልቆ አያውቅም። እኔ ግልጹን ነው የምነግራችሁ። ቤተክርስቲያን ታንጻ አታልቅም። እናንተ አይደላችሁ ሁሉ ቤተክርስቲያን ማሳነጽ ያለባችሁ። ለዚህ ጸበል ቦታ እንደዚህ ያለ አቁሚ። ተይ እዚህ ቤተክርስቲያን ተጀምሯል። በቃ እናንተ አይደለም ያስጀምራችሁ አትችሉም። እናንተ አቁሙ። እንዲሆነ ስልኬ ግራ ገባው፣ ስልኬ ምንትን ማለት አልቻልኩም፣ ምናምን ማገልገል አልቻልኩም፣ የኢንተርኔት አለቀብኝ። የራሱ ጉዳይ በቃ በሚያመጣበት አምጥቶ ወይ አቅም ያላቸው ሰዎች ይርዱ። የሚገርም እኮ ተሜ ደሞዛቸው ከያን ያህል እኮ ብዙ አይደለም። ቢከፈላቸው 2000 ሪያል 1000 ሪያል እሱንም አሰሪዎቻቸው ቅኖች ከሆኑ ነው የሚከፍሏቸው። ስንት እኮ ይዘለላል እኮ ስንት እኮ የ6 ወር ምናምን ደሞዝ ያልተቀበለ እኮ አለ እኮ ስንቷ አለች እኮ ከላይኛው ፎቅ እስከ ታችኛው ፎቅ ስታጸዳ ውላ ደሞዝ እኮ በ6 ወር የሚከፈላት አለች እኮ። እኔን እኮ ነው የምልህ። ያን ያህል ኃይለኛ እዚህም ያለው ሰው ኢትዮጵያም ያለው ሰው በጣም ችግር አለበት። ውጭ ያለ ሰው ሁሉ ገንዘብ የሚዝቅ ነው ይመስል። ውጭ ያለ ሰው ሁሉ ገንዘብ የሚዝቅ፣ አረብ ሀገር ያለችው ሴት የምታፍስ እንደ ነዳጅ እንደ ውሃ የሚፈስ ነው የሚመስላቸው ገንዘብ። ከዛ ላኪ ብቻ ጤንነታቸውን እንኳን አይጠይቋቸውም። ስለ ላኪ የጎረቤት ሰርግ ነው፣ የልጄ ሰርግ ነው፣ ያበበ ሰርግ ነው፣ ላኪ እንደው እንዴት ነሽ? ወገበሽንስ ትበያለሽ ወይ? ትጠጫለሽ ወይ? ውጪ ወተሽ አየር ትሰነፍሻለሽ ወይ? እንደው ልብስ ቀይረሽ ታውቂያለሽ ወይ? በልተሽ እንደው በሰላም ተይተሽ ታውቂያለሽ? ስንት ሰዓት ነው የምተኙ የሚላት አለ እንዴ? አንተ 2 ሰዓት ይተኛሉ እንዴ? በስነ ስርዓት የምሬን ነው። 2 ሰዓት ይተኛሉ። በጣም የተመቻቸ እና ቢሆን ነው እንደዛ የሚያደርጉት። ስለዚህ በተቻላችሁ አቅም ራስሽን አስከብሪ። እመቤቴን ነው የምላችሁ። ራሳችሁን ጠብቁ። አረብ ሀገር ያላችሁ እህቶች፣ አረብ ሀገር ያላችሁ እህቶችን ብቻ አይደለም፣ በሌላውም ዓለም ላይ ያላችሁ እህቶች
በብዛት ከናንተ ስለሆነ ችግሩ የሚሰማው። እንግሊዝ ልትሆኑ ትችላላችሁ፣ የትም ሀገር ልትኖሩ ትችላላችሁ። በቃ ለችግር የቀረበሽን ወንድ በቃ የራሱ ጉዳይ ገደል ይግባ። ውጪም ያላችሁት አሜሪካም ያላችሁት እኮ 10 ምናምን ሰዓት ሰርታችሁ ይሻል ገንዘብ የምታመጡት። እንግሊዝ ላይ ኢሮፕም ያላችሁ ምንም ካናዳ ምንም ያላችሁ እናውቃለን እኮ አሁን ካናዳ ላይ ያለው ነገር እኮ ያን ያህል ጥሩ ነገር አይደለም እኮ ሃርድ። ስንቱ ጎዳና ላይ እኮ በበረዶ እየተቃጠለ አለ። እኛ የሚመስለን ምን መሰላችሁ? ውጪ ያላችሁት ሁላችሁ ሀብታሞች ነው የሚመስል። አንዳንዶቹ እኛ ያለነው እኮ እዚህ ኮንዶም ከናንተ የተሻለ ልንኖር እኮ እንችል ይሆናል። በተለይ ደግሞ አስረግጬ የምነግራችሁ ለአረብ ሀገር እህቶቼ እደግመዋለሁ፣ ገንዘብ ማስቀመጥ ካለብሽ በራስሽ ስም በተከፈተ አካውንት፣ በራስሽ ገንዘብ ደግሞ ልንገርሽ፣ ቆርጠሽ ወጥተሻል አይደለ? ቆርጠሽ ወጥተሻል። ህይወቴን ለውጣል፣ ቤተሰቦቼን ህይወት ለውጣል። ቆርጠሽ ወጥተሻል አይደለ? ባንቺ ገንዘብ አዛዥ የሚሆኑ ግን የራሳቸው ጉዳይ፣ ማንም መቅረት ይችላል። ደም ጠብ አድርገሽ የምትሰሪውን ገንዘብ፣ ነጭ ላባልቦሽ የምታመጪውን ገንዘብ፣ 24 ሰዓት ወገብሽን አስረሽ የምታመጪው ገንዘብ አዛዥ ልሁን ካሉ አንቺን ሳይሆን የሚፈልጉት ገንዘብሽን ነው። የራሳቸው ጉዳይ። ነገ ገንዘብሽ አልቆ ብትወድቂ ማን ቼክ ያደርግሻል? ሊለመንልሽ ነው ተመልሶ? ነገ ቢርብሽ ማን ቼክ ያደርግልሻል? ማን ቼክ ያደርግሻል? ነገ ጎዳና ላይ ብትወድቂ ያመጣሽው ገንዘብ ካለቀ በኋላ እኮ አይንሽን ላፈር ነው የሚሉሽ እኮ። ስለዚህ ገንዘብሽን በራስሽ አካውንት ቁጭ አድርጊ። ላኪ ይኑሩ ራሳቸው በራሳቸው አቅም የራሳቸው መጠነኛ የሆነ ነገር ብቻ አድርጊ፣ ያልተጋነነ። እንደዚህ ስል አትርዷቸው እያልኩኝ አለ። ልክ ባለው መንገድ አንቺን ተማምኖ አይደለም ልጅ የሚወልዱት ቤተሰቦችሽ። አንቺን ተማምኖ አይደለም ወንድምሽ የሚያገባው። አንቺን ተማምኖ አይደለም እህትሽ የምታገባው አይደል? አንቺን ተማምኖ አይደለም ሰው ህይወት መጀመር ያለበት፣ ራሱን ተማምኖ መጀመር ያለበት። ለዛ በራስሽ አካውንት ከፍተሽ ገንዘብሽን አስቀምጪ። መርዳት ያለብሽ ነገር ጥቂት ነገር ካለ ማድረግ። ከዛ በኋላ ራስሽ ገንዘብሽን ስትመጪ፣ አብዛኞቹ ደግሞ የዋሆች ናቸው። ግልጽ ስና አብዛኞቹ የዋሆች ናቸው፣ ህይወት ያላዩ ናቸው። ተሜ ከ8ኛ ከ6ኛ ክፍል ከ10ኛ ክፍል ከሆነ ክፍል አቋርጦ የወጡ ናቸው። ብዙ ነገሮችን እንትን ማለት አይችሉም፣ ማገናዘብ አይችሉም። እነሴስ የኑሮን ሁኔታ ያኗኗሩን ዘይቤና አያውቁትም። በቃ ዝም ብሎ ነው የወጡ። ከዛ ሲመጡ ይሄም ለዚህ ሲላት እሺ፣ ይሄን እግዚአብሔር ምስክሬ ነው፣ አያቅትሽም ገንዘብ ማጠራቀም። ያጠራቀምሽውን ገንዘብ ለወንድም ለሴትም ለአክስት ለአጎት እዚህ እንደልባሽ ለሚወራጩ ለእያንዳንዱ ሰዎች እንዳታባክኝ አስረግጬ ነው ነገር። በስማችሁ አካውንት መክፈት ካለባችሁ አካውንት የምትከፍቱበት መንገድ ካለኛ እንነግራችኋለን። በራሳችሁ ስም እንትና አልማዝ ከሆነ ስምሽ አልማዝ እንትና፣ ሰላም ከሆነ ስምሽ ሰላም እንትና ከፍተሽ ከዛ ቁጭ ቤተሰቦችሽ ብር እንፈልጋለሽ፣ መጀመሪያ በስሜ አካውንት ይከፈት። ሞባይል ባንኪንግ ምናምን አንዴ ሁለቴ ወደዚህ የምትመጡ ከሆነ ምናምን ማለት ነው። አንዴ መታችሁ ትመለሱ ከሆነ ሞባይል ባንኪንግ ያዙ። መታችሁ ሞባይል ባንኪንግ ከፍታችሁ አካውንታችሁን ወይ ደግሞ ከዚህ ስትወጡ መጀመሪያ የንግድ ባንክ አካውንት ከፍታችሁ ሞባይል ባንኪንግ ምናምን አስተካክላችሁ መሄድ። ከዛ ወደዛው መላክ። ገንዘብ ሲጠይቋችሁ የፈለጋችሁትን በመጠነኛ መንገድ ማድረግ እንጂ በእናንተ ገንዘብ ሰው አዛዥ እንዲሆንላችሁ እንዳታረጉ። ራሳችሁን ጠብቁ። ይሄንን ነው የምነግራችሁ። ይሄ ሁሌ ነው የምንነጋገረው። ሌላኛው ደግሞ ቸግሮሽ ገንዘብ መላክ ባትችይስ አንቺስ ብትቸገሪ ገብቶሻል። መላክ ባትችይ ምን ሊያደርጉሽ ነው? ሊገሉሽ ነው? ገደል መግባት ይችላል። የራሳቸው ጉዳይ። የሚያኮርፉሽ ከሆነ ገንዘብ አላከችም የሚያናግሩሽ ገንዘብ ስላለሽ ብቻ ከሆነ የሚያናግሩሽ፣ ልጄ የሚሉሽ ብር ስለምትልኪ ከሆነ፣ ወንድሜ ምን የምትዩ ሰው እህቴ የሚልሽ ገንዘብ ስትልኪ ብቻ ከሆነ ልክ መኪና ያለ ነዳጅ እንደማይሰራው ከዛ ውጪ የሚቆም ከሆነ እና ሰላምታ የሚሰጡሽ የሚያናግሩሽ ቼክ የሚያደርጉሽ ገንዘብ የምትልኪ ከሆነ ያንቺን ደም የሚጠጡ ናቸው እንጂ ህይወትሽን የሚፈልጉ ሰዎች አሉ። ከእንደነዚህ አይነት ሰዎች ራስሽን ጠብቂ። ቤተሰብ እንኳን ቢሆን በቃ ፈላጭ ቆራጭ አዛዥ በራስሽ ገንዘብ አንቺ ነሽ። ራስሽን ጠብቂ።
ቆንጆ ልብስ መልበስ ካለብሽ ለራስሽ፣ ራስሽ መጠበቅ ካለብሽ ራስሽ ቅድሚያ ራስሽን ቅድሚያ ለራስሽ ቦታ ስጪ። ቅድሚያ ለራስሽ ቦታ ስጪ ፕሊዝ። ቅድሚያ ለራስሽ ቦታ ስጪ። ራስሽን አክብሪ፣ ራስሽን አስከብሪ። ከዛ ማድረግ ባለብሽ ነገር በትክክልና በጊዜና በሰዓት አድርጊ። መጥቶ እያቆለጳጰሰ የሚያወራሽ ወንድ ሁሉ ያንቺን ስኬት የሚፈልግ ሳይሆን ገንዘብሽን የሚወድ ነው። ከችግር ጋር የሚመጣ ወንድ ሁሉ ገንዘብ አጥቶ አይመስልሽ፣ የሆነ ነገር ባንቺ ለመግዛት እና ቴክ ኬር ስልኬ ልቀይር እንዲሆነ በቃ ራስ ሰርተ ቀይር። ራስ ጉዳይ ጫማ አምጪልኝ ልብሳች በቃ ሰርተ ብላ የራሱ ጉዳይ ገደል ይገባል። ያንቺን ተማምኖ አይደለም አይደል እንደ ህይወት የጀመረው። እኔ አንቺን ተማምኜ አይደለም ህይወት የጀመርኩት። አናጂ ሚስቶቻቸውን ወደ ውጪ ልኩና ከዛ ባል እዚህ ላኪ ብቻ እሱ ከዛ ተኝቶ እየበላ እየጠጣ ይኖራል። አረ ስንቱን እናነሳዋለን በአንድ ቀን አያልቅም። ግን ራሳችሁን ጠብቁ ለማለት ራሳችሁን ጠብቁ። ዝም ብላችሁ አትደንግጡ። ቢያኮርፏችሁ የራሳችሁ ብላ አትደንግጡ። በቃ እግዚአብሔር አለላችሁ። ገንዘብ አላክሽን ብሎ 2 ወር አያናግሩሽ። ገንዘብሽ ነው እንደፈልጉ ጤንነትሽ የማያሳስባችሁ ከሆነ የት እንደወደቅሽ የማያሳስባችሁ ከሆነ መብላት መጠጣትሽ የማያሳስባችሁ ከሆነ ገደል ይጉ። የምሬን ነው ከልቤንም ነገርሽ ጉዳያቸው ቼክ የማያደርግሽ ወይኔ ልጄ እንዴት ሆና ነው ገንዘቡን የምታመጣው ተጎሳቅሏ እኮ ነው ማለት ይሄን ገንዘብ እያሉ የማያስቡ ከሆነ የራሳቸው ጉዳይ። ይሄንን ነው የምላችሁ። እኔስ እንወዳችኋለን። የምር በጣም ራሳችሁን ጠብቁ እህቶች። በጣም ከኛ የሚጠበቀው መንገር ነውና እህቶች አሁን በደንብ የተነገራችሁ ስፔሻሊ በአረብ ሀገር ያላችሁ እህቶች ይሄን ነገር አስተውሉ። በደንብ አስተውሉ። እውነቱን ነው። እናንተን ተማምኖ ሰው ላይፍን አልጀመረም። ሰው የራሱ የሆነ ላይፍ አለው እና በዚህ ጉዳይ አስተውሉ። ደግሞ ስትመጡ እዚህ መውደቅ የለባችሁ። ገንዘባችሁን ይዛችሁ መታችሁ መለወጥ መቻል አለ። ስትለወጡ ሰው መለወጥ ትችላላችሁ። ገንዘባችሁን ግን በትናችሁ ግን ወይ ከገንዘባችሁ አትሆኑ ወይ ከራሳችሁ አትሆኑ ስለማትሆኑ በትክክል ይሄን ነገር አስተውላችሁ። የነሱ ችግር እንደሆነ አያልቅም። ቆይ እኔ የምነግራቸው ተሜ የቤተሰቦቻችን ችግር እንደሆነ አያልቅም። የወንድም የአጎት የአክስት የጎረቤት ችግር እንደሆነ አያልቅም። በእናንተ ብቻ አይፈታም። አያልቅም ችግሩ እንደሆነ የምሬን ነው የምላችሁ። ሁሌም አዲስ ችግር አለ። ቀንበር አያልቅም ችግሩ። ተውት አያልቅም። አንዳንዴ እኮ አእምሯቸውን ነው እኮ የሚያስጨንቋቸው። እንዲሆን እንዲገብቱ እንዲታሙ እንዲሆነን እንደዚህ ተብሎ አያልቅም ችግሩ። እናንተ ታልቃላችሁ ቀድማችሁ ከችግሩ። ለዛ ሁሉን ቀዳዳ ለመሸፈን አትሞክሩ ለማለት ነው። ቪዲዮዋን እየገባችሁ ኮፒ ሊንክ አድርጓት ጋይስ። እኔም ቪዲዮ ፖስት ቻለው ዶች ተበሉ። በቃ እስኪ መዝሙር ትፈትልና አንተ እኔ እንትን ላድርገውና ግሪን ስክሪን ላድርገውና ልትወጣም እኔ ታውቃለህ በጣም ከውስጥ የማይጠፋ አንድ መዝሙር አለ። ልውጣ እኔም ከቤተክርስቲያን በቃ ጨረስኩኝ። በቃ እየነዳሽ አንድ መዝሙር ምን የሚል መዝሙር ልክፈት እስኪ ልደት